ስታዲየም ተገኝተዋል። በላይ ታደሰ ይህንን ጨዋታ በዋና ዳኝነት ለመምራት የተመደቡ ሰው ናቸው። አዳማ ከተማ በወራጅ ቀጠና በቅርብ ርቀት የተቀመጠ ቡድን ነው። 35ኛ ሳምንት ሲቢኢ ኢትዮጵያ ፕሪሚየር ሊግ አዳማ ከተማ ከኢትዮጵያ ንግድ ባንክ በአዲስ አበባ ስታዲየም የመጀመሪያ አጋማሽ ጨዋታቸውን ጀምረዋል። አንደኛ የመጀመሪያ ኮርና ነው በአዳማ በኩል። አጠቃላይ ለጨዋታውም አቡበከር ሳኒ እንዴት ነው ያመለጣቸው? ኤልያስ ለገሰ ያልተጠበቀ ኳስ ለቢኒያም ነበር ያሰብነው። አቡበከር ነው በመካከል ሾልኮ የገባው። አቡበከር ሳኒ ጊቢ ጆቤንም ሸውዶታል። በሚገባ ኳሱን የሚፈልገው መረብ ላይ ያሳርፎታል። ስድስተኛ የውድድር ዘመን ጎል ለአዳማ በአስፈላጊ ሰዓት የተቆጠረ አስፈላጊ ጎል ነው። በአዳማ በኩል አቡበከር ሳኒ ያደገኘው ተጫዋች ነው የሚል ሀሳብ ስናነሳ ነበር። ኤልያስ ለገሰ ከጨዋታው አስቀድሞ አሰልጣኙ ጎል እንድናስቆጥር የሚያግዘን ተጫዋች እሱ ነው የሚል ሀሳብ አንስተዋል። አሁንም አስደናቂ አሲስት ነው ያደረገው። ለአህመድ ሁሴን ነበር የሚመስለው። ሁለቱ የማል ተከላካዮች አለመግባባት ኳሱ አቡበከር ሳኒ ጋር እንዲደርስ አድርጎታል። ጊቤ ጂቤ ቀድሞ በመውጣት ኳሱ እንዳይቆጠር ማድረግ ችሎ ነበረ፣ ግን አቡበከር ሳኒ በሚገርም ሁኔታ ነው ኳሱን መረብ ላይ ማሳረፍ የቻለው። አዳማ ከተማዎች ከደቂቃ ደቂቃ የኳስ ቁጥጥራቸው እየጨመረ መጥቶ ነበረ። ለዛ የኳስ ቁጥጥራቸው ግን ተገቢውን ጎል በስተመጨረሻ በአቡበከር ሳኒ ማግኘት ችለዋል። ሰዓቱ ጎሉ የተቆጠረበት ሰዓትም ቡድኑ ውስጥ ያለውን ጫና በደንብ የሚያሳይ ነው። ሳሙኤል ዮሐንስ ከዚህ መስመር እንደዚህ አይነት ኳሶችን የሚያሻግርለት እሱ ነበረ። አሁን ደግሞ ኤልያስ ለገሰ ሳኒ አቤኔዘር ሲሳይ የመጀመሪያ ንክኪው ጎል ሆኗል። ምን አይነት ፈጣን ተጽዕኖ ነው! ኤልያስ ለገሰ ጉዳት ገጠመው። የቡድን አጋሮቹ እሱን እያባበሉ እያረጋጉ ባሉበት ሰዓት ሜዳ ውስጥ የበለጠ የሚያረጋጋውን ጎል አግኝቷል። አቤኔዘር ሲሳይ ሁሌም ተቀይሮ ሲገባ ማጥቃቱ ላይ ስለሚፈጥረው ተጽዕኖ እያነሳን ነበር። ፈጣን ማሳያ አቤኔዘር ሲሳይ ቡቱሉ ከቡድኑ ወጣት ማዕከል የተገኘ ነው። የወጣት ቡድኑ ፍሬ ነው። በመጀመሪያ ንክኪው ነው አቤኔዘር ሳሙኤል ጎል ማስቆጠር አቤኔዘር ሲሳይ ጎል ማስቆጠር የቻለው። አቡበከር ሳኒ ነው ከኋላ ተነስቶ ኳሱን ማሸነፍ የቻለው። ዘግይቶ ሳጥን ላይ ለደረሰው ለአቤኔዘር ሲሳይ ነው የሰጠው። አቤኔዘር ሲሳይ ተረጋግቶ በግሩም ሁኔታ ጎሉን ማስቆጠር ችሏል። አዳማ ከተማዎች በተወሰነ መልኩ እፎይ ሊሉበት የሚችል ጎል ነው ማስቆጠር የቻለው። እርጋታው ጊቤ ጆቤ ምንም እንዳያረግ አድርጎታል። አቤኔዘር ሲሳይ ተቀይሮ እንደገባ ተጽዕኖውን በፍጥነት ነው የተመለከትነው። አዳማ ከተማ ቀሪ ደቂቃዎችን ተረጋግተው እንዲጫወቱ ማስቻል የቻለች ግብ ነው አቤኔዘር ሲሳይ ያስቆጠረው። ብዙ የአዳማ ቤንች የአሰልጣኝ ቡድን አባላትም ምንድነው የተፈጠረው እያሉ አቤኔዘር ኤልያስ ውሃ በላው ባንዴ የሚያባብለው አጣ። ሁለት ልብ ነው የሆኑት። ግማሾቹ ኤልያስን እያባበሉት ነበር ለመስጠት። ናትናኤል ዳንኤል ሁዘይፋ ፍጹም ቅጣት ምት ወይስ ከሳጥን ውጭ ነው? ከሳጥን ውጭ በላይ የጠቆሙት ቀድመው ይመስለኛል። ፍጹም ቅጣት ምት ነው። ጥንቃቄ ማረግ ነበረበት። መናፋወል ጎትቶታል ኳሱን ይዞ በሚሄድበት ጊዜ፣ ግን ጥንቃቄ ማረግ ነበረባቸው። መጎተት ነው ሳሚ። ሶፍት ይመስላል፣ ግን ዳኛውን አሳምኗቸዋል። ግን አልፈለገም። ናትናኤል አላዛር ማርቆስ አቅጣጫውን አውቆበታል። አቅጣጫውን ማወቅ ግን ኳሱን ለመመለስ በቂ አልነበረም። አላዛር ማርቆስ ተረታ። ናትናኤል ዳንኤል የውድድር ዘመን 14ኛ ጎል ከአቤል ያለው ጋር በከፍተኛ ጎል አስቆጣሪነቱ ተስተካክሏል። በሁለተኛው ዙር ደግሞ 9ኛ ጎሉን ያገኘው። አስቸጋሪ ፍጹም ቅጣት ምት ነው ናትናኤል ዳንኤል የመታው። አላዛር ማርቆስ አቅጣጫውንም ቢያውቀው ግን ይህን ፍጹም ቅጣት ምት ለመመለስ በጣም ከባድ ነው። በጥሩ ሰዓት ወደ ጨዋታ ኢትዮጵያ ንግድ ባንክ ልትመልስ የምትችል ፍጹም ቅጣት ምት ነው ናትናኤል ዳንኤል ያስቆጠረው። 14ኛ ጎሉ እንደ ቁጥሩ ሆና ተመዝግባለታለች።